እያወራኝ ነበር። አረ እያነሱሽ ነበር። በነገራችን አባዬ ክፍል እንግዳ መጣ። ስለዚህ ቡና ወይም ሻይ አፊ። እሺ። እና ደግሞ ሻወር ውስጥ ወደ ክላስ ስለሚል ለምን አብረን አንሄድ? እሺ፣ ደስ ይለኛል። በቃ አንቺም ሻዩን አፊ፣ እኔም ሻወር ልብስ ጨርሳ ታለ ነብዩ በስተመጨረሻም እንግዲህ ጸዲን ወዷታል፣ አፍቅሯታል። በነገራችን ላይ ያው እንግዲህ ጸዲ ስለወደዳት ስላፈቀራት እጅጉን በጣም ነው ደስ የሚለው። በተለይ ማለት ነው ፌምን እንግዲህ ቅጥል ትላለሽ። ምክንያቱም እንግዲህ እሷን በጣም በብዙ ነገሮች ማለት ነው ለማዋረድ በጣም ብዙ ነገሮችን እጥረቶችን ስታደርግ ነበረ። አሁን ላይ እንግዲህ ማለት ነው ነብዩ በብዙ ነገሮች እንግዲህ ጸዲን ሲጎዳትና እንዲሁም ደግሞ ሲያስቸግራት የነበረው በብዙ ነገሮች ሲያሰቃያት የነበረው እንግዲህ ነብዩ ማለት ነው አሁን ላይ እንግዲህ በፂ ፍቅር ማለት ነው በጸዲ ፍቅር ተይዞ ይገኛል። እየተንከባከባት እንዲሁም ደግሞ በስራ እያገዛት ይገኛል። ስለሷና ስለሷ ብቻ ሆኗል ሀሳቡ ማለት ነው። በነገራችን ላይ ጸዲ አሁን ላይ ማለት ነው እየገባችበት ነገር ወይንም ደግሞ ስራ ብላ ማለት ነው ስራ አግኝቼልሻለሁ በሳምንት አንዴ ብቻ ነው ያላት። እንግዲህ ስለ ማዕድናት ምናምን ነገር ያለው ነገር ማለት ነው ግለሰብ ያ ማለት እንግዲህ መኪና ሊገጫት በማስመሰል በመቀራረብ ከዚያ አንጻር አሁን ላይ ስለ ስራ ነበር የጠየቃት ማለት ነው። በዚያ ስራ ደግሞ አሁን ላይ ተስማምታለች ማለት ነው። ባትስማማና ኖርማል እንዲሁም ደግሞ ከነነብዩ ጋር ብቻና ትምህርቷን ብትቀጥል እጅጉን በጣም አሪፍ ነበረ። ሌላ ውጥንቅጥ ውስጥ ነው ያ ስራ የሚከታት ማለት ነው። ምክንያቱም ከዛ ድርጅት ውስጥ ወይንም ደግሞ ከዚያ ስራ ይብን ራሱ ሚኪ እየሰራ ይገኛል ማለት ነው። እና ፌሜን ራሱ ማለት ነው ስራ መግባት ትፈልጊያለሽ ወይ? በጣም ምርጥ ስራ ነው። ሲቀጥል ደግሞ ብዙም የሚያልፍ አይደለም። ሲቀጥል አንቺ ለስራው በጣም ጎበዝ ትሆኛለሽ። እንደዚሁ ሳይሽ ልክ እንዳንቺ አይነት ሴቶች ነው የሚፈልገው በማለት እንግዲህ ሲናገር ነበረ። ያ ማለት እንግዲህ ለጸዲ የመጣላት ወይንም ደግሞ መኪና ሊገጫት በማስመሰል ሆን ብሎ የቀረባት ግለሰብ አሁን ላይ ማለት ነው ስራ በቀላሉ አግኝቼልሻለሁ፣ በጣም ምርጥ ስራ ነው፣ ምንም ያክል ያንቺን ጊዜ አይሻማም፣ ትምህርትሽንም ትማሪያለሽ፣ በጎንም ይህን ስራ ትሰሪያለሽ፣ በጣም ጥሩ ነው በማለት እንግዲህ ጸዲም ማለት ነው በነገራችን ላይ ተስማምታለሽ ማለት ነው። ባትስማማ እጅጉን በጣም ደስ ይል ነበረ። እንግዲህ ያው የጸዲ እናትና እንዲሁም ደግሞ የፌመን እናት ማለት ነው ተያይዘው አሁን ላይ ማለት ነው ወደ ቶማስ ቤት ሂደዋል ማለት ይቻላል። ምክንያቱም ይህን ነገር ማለት ነው ስለታመመ በዚሁም ሊጠይቁ እንዲሁም ደግሞ ስለ ጸዲ ጉዳይ ነገሮችን ማለት ነው የፌመን እናት ማጣደፍ ትፈልጋለች። ምክንያቱም እንግዲህ ለዛ ትልቅ ሰው ግለሰብ ማለት ነው ጸዲን ለመዳር ነው ለነብዩ አባት ማለት ነው። አሁን ላይ ግን ነብዩ ራሱ ወዷታል፣ አፍቅሯታል። ከአባቱ ይልቅ ማለት ነው ከአባቱ ይልቅ እሱ በጣም እየወደዳት እያፈቀራት መጥቷል። ስለዚህ በምንም አይነት መልኩ በእርግጠኝነት አሁን ላይ ያው ነብዩ ማለት ነው ከጎኗ ሊቆም ይገባል ነው ብዬ የማስበው። በእርግጠኝነት ደግሞ ከጎኗ እንደሚቆም ተማመንበታለሁ። ምክንያቱም አሁን ላይ በጣም ነው እየተቀየረው ማለት ነው እና በነብዩ መቀየር እጅጉን በጣም በነገራችን ላይ በእንደዚህ አይነት እንትን ላይ ነው አብዛኛውን ወንዶቹ ማለት ነው እንደዚህ አይነቱ ሴቶችን ለራሳቸው በቃ ለራሳቸው ለህይወታቸው ለትክክለኛ ፍቅር ራሱ ምርጫ የሚያደርጓት እንደዚህ አይነት ሴቶችን ነው ብዬ ማስበው። ምክንያቱም እንደዚህ በቀላሉ ራሷን አሳልፋ የሰጠች ሴት ብዙም ለመጫወት ካልሆነ በስተቀር ለህይወታቸው ራሱ ምርጫ አያደርጉም ማለት ነው እና ፌመን እንደዚሁ አስቀድማ ነበር ራሷን ማለት ነው ለነብዩ መስጠት እየፈለገችው ማለት ነው እና በዚያም ምክንያት ነው ለሱ ራሱ በጣም ንቀት ያለው ለሷ ማለት ነው ነብዩ ለፌመን ንቀት ያለው ማለት ነው። ግን ደግሞ ጸዲ ደግሞ ከዚህ በፊትም ማለት ነው አልጌ ላንቺ ክፍት ነው እያለ ማለት ነው ምክንያቱም አንቺ ከዚህ ከምትሰሪ ደህና ገንዘብ እሰጥሻለሁ በማለት እንግዲህ ነብዩ ሲያናግራት ነበር። በዚያን ሰዓት ጸዲ ምንድን ነበር ያደረገችው? በጥፊ ነበር ያጮለችው። እኔ ክብሬን እንደዚህ አይነት ነገር አልፈልግም፣ እንደዚህ ነው እንዴ የምትገምተኝ? ዝቅ ብዬ ስለሰራሁ ነው እንዴ እንደዚህ አይነት ነገሮችን የምትናገረኝ? በማለት እንግዲህ
ያው ነብዩን ማለት ነው በጥፊ እንዳጮለችው ሁላችንም የምናውቀው ጉዳይ ነው ማለት ነው። እና በጣም ጎበዝ ልጅ ነች። በቃ እንዴት አድርጋ ስራ እየሰራች ትምህርቷንም ጠንካራ ጎበዝ፣ በትምህርቷ ራሱ በጣም ጎበዝ ነች። በትምህርቷ ጎበዝ በምትሆንበት ሰዓት እንግዲህ የፌመን እናት ራሱ በጣም ነበር የምትናደደው። ምክንያቱም አንቺ እንኳን ስንት ነገር እየተሟላል ስንት ነገር እየተደረገልሽ ይብን ራሱ በትምህርትሽ ጎበዝ አይደለሽም። ቢያንስ እንኳን ከእሷ ጋር ቀረብ ማለት አለብሽ። እሷ እንድታስጠናሽ እሷ እንድታስተምርሽ መሆን አለበት። ለምንድን ነው እያለች እንግዲህ እንዲሁም ደግሞ ይህ ሁሉ ሀብት ያለንን ነገር እኮ ዝም ብለሽ ማስተዳደር አትችም። ስለዚህ የግድ አንቺ ትምህርት በደንብ መማር አለብሽ፣ ማወቅ አለብሽ። ያው ንብረትንም ለማስተዳደር እውቀት ያስፈልጋል እያለች እንግዲህ በጣም በቅናት እየተንጨረጨረች ትገኛለች ማለት ነው። እንግዲህ ከሀብታም ቤት ሆነው ማለት ነው ጸዲ እንዲሁም ደግሞ እናቷ ያው ብዙ ነገሮችን እየተባሉ ችለውታል ማለት ነው። ስለዚህ ከዚያ ህይወት እናቷን ለማትረፍ ወይንም ደግሞ ነገሮች የተሻሻሉ ነገር ለማድረግ ማለት ነው በትምህርቷም ጠንክራ የምትማረው ጸዲ እንዲሁም ደግሞ በትርፍ ሰዓቷ ወይንም ደግሞ ከትምህርቷ ጎን ጎን እናቷ ሳታቅ እንግዲህ ከነ ነብዩ ቤት ተቀጥራ ትሰራለች ማለት ነው። በዚህን ሰዓት ነበር የነብዩ አባት ደግሞ ጸዲን ሊመለከታት የቻለው ማለት ነው። ስለዚህ እንግዲህ ከፌሜን እናት ጋር ስለሚግባባ እሷን ለእኔ እንድታደርግልኝ ወይንም ደግሞ እሷን ማግባት እፈልጋለሁ። እሷ ማለት የህይወቴ ነው፣ በቃ የሳቄ ምንጭ ነች፣ እሷ እኮ ለእኔ ሐኪሜ ነች እያለ እንግዲህ ሲናገር ነበረ በነገራችን ላይ ማለት ነው። እና አሁን ላይ እንግዲህ የነብዩ አባት እንዲሁም ጸዲን እጅጉን በጣም ወዷት አፍቅሯታል። ለራሱ ማደግ ይፈልጋል። ነብዩም እንግዲህ እንደዚሁ ማለት ነው ልጅቷን በጣም ወዷት አፍቅሯታል ማለት እንደወደዳት እንዳፈቀራት እንግዲህ ለሚኪ ሲናገር ነበረ። በነገራችን ላይ ሚኪ የእውነት ነው እንደ ግን እንደዚህ አይነት ነገሮችን የምታወራው አንተ ከመቼ ወዲህ ነው ሴት ልጅ ከልብ አፍቅረህ የምታውቀው? ቢያንስ እንኳን ከሳምንት እንኳን አታልፍም እኮ እያለ እንግዲህ ሲነግረው ነበረ ማለት ነው። ነብዩ ደግሞ እውነት እሷ እንደ ሌሎቹ ሴቶች አይደሉም፣ በቃ የተሰማኝ ስሜት አለ፣ በጣም ነው በቃ ስለሷን ብቻ ነው የማስበው እና እንደ ሌሎቹ አይደለም በማለት እንግዲህ አታምነኝም ማለት ነው እንዴ? የድሮ ነብዩ እኮ በቃ የለም አሁን ተቀይር ያለው በማለት እንግዲህ ሲናገር ነበረ ማለት ነው። እና ከፌምን ጋር በመሆን እንግዲህ ነብዩና ፌምን በጣም ብዙ ነገሮችን እያሴሩ ማለት ነው። ይብን ራሱ ጸዲን ከእናቷ ጋር እንድትጣላ ከወንድ ጋር ሳትሆን ከወንድ ጋር እንዳደረች ጊዜዋን እንዳሳለፈች ትምህርት እንዳትማር ሁልጊዜ ወንድ ልጅ እየተከተለች እንደምትሄድ ምናምን ነገር በቃ እንደዛ አድርገው ከእናቷ ጋር ማለት ነው አጣልተዋታል ማለት እና በዚያን ሰዓት እንግዲህ ጸዲ እጅጉን በጣም ነበር ግራ የገባት። ምክንያቱም አንደኛ ፌምን ታውቃለች ማለት ነው። የእሷን ደካማ ጎን ስለምታውቅ ነው እንግዲህ ከእናቷ ጋር ለማጣላት እንትን ያለችው ማለት ነው የተነሳችው እና ከራሱ ከነብዩ ጋር በመነጋገር ነው። በቃ እሷ ስታለቅስ እሷ ስትሰቃይ ማየት እፈልጋለሁ። በጣም ንቀት አለባት ልጅቷ። እንግዲህ እንደሌለው ሴት አስቀድማ ራሷን ገለዋን ስላልሰጠችው ነው እንደዚህ ነገሮችን ሲናገር የነበረው እውነት ለመናገር ማለት ነው። እሷ ደግሞ በጣም ጎበዝ ልጅ ነች፣ በትምህርቷም ጎበዝ ነች። እንዲሁም ደግሞ ባላ ጊዜ ማለት ነው እናቷን ያች ደሃ እናቷን ማለት ነው ሰርታ እንዲሁም ደግሞ የእናቷን ቀን ማውጣት ነው የምትፈልገው። በምንም አጋጣሚ ብር የምታገኝበት እና እንዲሁም ደግሞ ትምህርቷ ላይ ነው ትኩረቷን የምትሰጠው። በትርፍ ጊዜዋም እንዲሁም እናቷን ማገዝ ነው ማለት ነው። ስለዚህ ይህን ነገር እናቷ ተቀጥራ እንደምትሰራ ለምሳሌ ያው እንግዲህ ጸዲ ከነ ነብዩ ቤት ተቀጥራ እንደምትሰራ አታውቅም ማለት ነው። የት ነው የምታመሽው? የት ነው የቆየሽው ስትባል እያጠናሁ ነው። እንዴ ሰሞኑን እኮ በተለየ መልኩ በጣም እንቅልፍ እየወሰደሽ ነው፣ ምንድን ነው በጊዜ አትነሽም፣ በጣም እየደካከምሽ ነው እያለች እንግዲህ ደጋግማ ስጠይቃት ነበር ማለት ነው። እና በስተመጨረሻም እንግዲህ ነብዩና እንዲሁም ደግሞ ፌምን የሰሩትን ሴራ ማለት ነው። ያ ማለት እንግዲህ ያው እሷ ከወንድ ጋር ነሽ በማለት እንግዲህ በቃ ከዚያ ጋር ከወንድ ጋር እንደፈለግሽ እየሄድሽ እየተከተልሽ እየሄድሽ ነው፣ እንደፈለግሽ ዘለሽ ትመጫለሽ፣ የፈለግሽውን አድርገሽ ትመጫለሽ፣ ከዚህ ደግሞ መተሽ ደከመኝ እንደዚህ ነው ምናምን ነገር ትያለሽ እያለች እንግዲህ እናቷን በጣም ብዙ ነገሮች ተናግራት ነበረ ማለት ነው። እና በጣም ነበረ ውስጧ የተጎዳው። በተለይ እናቷ እንደዚህ አይነት ነገሮችን ስትናገር እኔን እንደዚያ ነው እንዲያሳደግሽኝ በማለት እንግዲህ እያለቀሰች እናቴ አንቺ ያልሽኝን ወይንም ደግሞ ሰዎች
ቤተሰቦቹ ያሉሽን በሙሉ ማለት ነው እኔ እንደዛ አይደለሁም በፍጹም ከዛ ቦታ አልገኝም፣ እንደዚያም አላሳደግሽኝም፣ እባክሽን እናቴ አንቺ ብቻ ተረጅኝ እያለች እንግዲህ እናቷ እንድትረዳት በጣም ብዙ ጥረት እያደረገች ነበረ። እናቷ ግን ይሄን ያዞ እንባሽን አልፈልግም፣ ዝም ብለሽ ስላለቀሽ ብቻ እኔ አላዝንልሽም፣ እንዴት እንደዚህ ታደርጊያለሽ በማለት እንግዲህ በጣም በተደጋጋሚ ያው እንግዲህ ጸዲን ማለት ነው ስትናገራት ነበር። ግን ደግሞ ከዛ በኋላ የፌመን እናት ምንድን ነው ያሰበችው? በቃ አንቺንም ከምታዋርድሽ ነገ ከነገ ወዲያ አርግዛ መታ ሌላ ችግር ውስጥ ከምትገቢ ለምንድን ነው እሷን ለሀብታም ሰው የማናገባት የሚለው ነገር ነው። አንቺም ያልፍልሻል፣ እንደገና ደግሞ እሷንም ያልፍላታል። ሲቀጥል ደግሞ በጣም ሀብታም ነው፣ በጣም ጥሩ ሰው ነው በማለት እንግዲህ ከእድሜው በላይ ባለ ግለሰብ ማለት ነው እናትየዋም ማለት ነው ለመዳር ያው እንግዲህ ወስናለች። ምክንያቱም ከወንድ ጋር እንደዚህ እየተንዘላዘለች ከምትመጣብኝ እንዲሁም ደግሞ አግብታ አንድየዋን ማለት ነው ባለትዳር ብትሆን ይሻለኛል የሚለውን ነገር ሀሳቡን ተቀብላለች ማለት ነው። እና በዚህ ሰዓት ነበር እንግዲህ ያው የነብዩ አባት ትንሽ ታሟል፣ ስለዚህ የግድ ሄድ መጠየቅ አለብን በማለት እንግዲህ ወደነ ነብዩ ቤት ያመሩት ማለት ነው። የፌመንና እንዲሁም ደግሞ የጸዲ እናት ማለት ነው። እና የከፈተላቸው እንግዲህ ራሱ ነብዩ ነበረ። ሲቀጥል ደግሞ እንግዳ አባዬ እንግዳ አለበት፣ ስለዚህ ሻይ ምናምን ነገር አፍልተሽ እዘሽ ነይ ጸዲ በማለት እንግዲህ እሱም ማለት ነው። በነገራችን ላይ ነብዩ ለተንኮል ነው እንደ የቀረባት። ምክንያቱም ሳታየው ቪዲዮ ራሱ ሲቀርጻት ነበረ፣ ወይንም ደግሞ ፎቶ ሲያነሳት ነበረ፣ ወይንስ ለራሱ ለማስታወሻ ለማስቀመጥ ፈልጎ ነው እንደዚህ በጣም ለስለስ ያለው ለመበቀል እና መጥፎ ነገር ለማድረግ እንዳይሆን ብቻ ማለት ነው። ምክንያቱም ሚኪ እንዳለው ራሱ አንተ ምንም አይታመንም በቃ ምክንያቱም ሴቶችን ለሳምንት ብቻ ነው የምትጠቀምባቸው፣ ከዚያ በኋላ ዞር ብለህ እንኳን አታያቸውም እያለ እንኳን ሲናገር ነበረ። እና ያው ነብዩ እውነት ለውሸት ዝም ብሎ ለማስመሰል እሷን ለመጉዳት ከሆነ ከቀረባት እጅጉን በጣም ነው የሚያናደው። ግን ደግሞ በእርግጠኝነት እየተቀየረና ጸባዩን አስተካክሎ ከሆነ በጣም አሪፍ ነው። ምክንያቱም ፌመን ራሱ እጅግ በጣም መጥፎ ልጅ እንደሆነ እየተረዳ ነው። ስለ አባቱ መጥፎነት እንኳን ከራሳቸው ቤት መታ ስትናገር ሰምቷታል ማለት ነው። በነገራችን ላይ ፌመን አሁን ላይ ማለት ነው እናቷ ምንድን ነው ያለቻት? ያው እንግዲህ ያው ነብዩን አንቺና ነብዩ የግድ መጋባት አለባቸው፣ ምክንያቱም በሀብትም በምንም ትመጣጠናላችሁ፣ እሱም ቆንጆ ነሽ አንቺም ቆንጆ ነሽ፣ ሲቀጥል ደግሞ እነሱም ሀብት አላቸው እኛም ደግሞ እንደዚሁ በቂ ሀብት አለን፣ ስለዚህ ሁለታችሁ ደግሞ በጣም ማች ታደርጋላችሁ፣ ሁለታችሁ መጋባት አለባችሁ፣ ከልጁ ጋር የግድ መቀራረብ አለባችሁ በማለት እንግዲህ ይህን ሀሳብ ለልጇ ለፌመን ትሰጣለች። ፌመን ደግሞ እንዴት ሊሆን ይችላል ምናምን ነገር ካለች ካሰበች በኋላ ማለት ነው እማዬ ባልሽው ሀሳብ ተስማምቻለሁኝ፣ ግን ደግሞ የሚሆን አይመስለኝም፣ ምክንያቱም ከልጁ ጋር አግባባለሁ፣ እንዲሁም ደግሞ አባቱንም ሂጅ አይቼዋለሁ እና ጸዲ ደግሞ ከእነሱ ጋር ትሰራለች። ጸዲና እንዲሁም ደግሞ ያው ነብዩ መቀራረብ በጣም አይቼባቸዋለሁ። ስለዚህ እኔ እንጃ ነገሮቹ በሙሉ ይችን ሴትየውና ልጅ እኮ ከዚህ ቤት አስወጫቸው፣ ከህይወታችን አስወጫቸው ብዬሽ ነበር፣ ግን ደግሞ አንቺን ልትሰሚኝ አልቻልሽም በማለት እንግዲህ ለእናቷ ስትናገር ነበር። ችግር የለውም የጸዲ ጉዳይ በቅርብ የሚጨርሰው ይሆናል በማለት እንግዲህ እናትም ተናግራለች። ምክንያቱም ጸዲን ማለት ነው ለነብዩ አባት ለማጋባት ስለፈለገች፣ ስለዚህ እሷ አባቱን ታገባለች፣ አንቺ ደግሞ እንደፈለግሽ ዘና ብለሽ ልጁን ታገቢያለሽ የሚለው ነበር እቅዷ ማለት ነው። እና በስተመጨረሻም እንግዲህ የጸዲን እናት በመያዝ ቀጥታ ያንን ግለሰብ ለመጠየቅ ወደ ቤታቸው አምርተዋል። እንዲሁም ደግሞ ጸዲ ማለት ነው ከዛ ቤት ትገኛለች። እንግዲህ ያው ነብዩ ማለት ነው እንግዳ አለበት አባቴ፣ ስለዚህ ሻይ ቡና አፍልተሽ እዘሽ ነኝ ብሏታል ማለት ነው። ስለዚህ ቀጥታ ሻይ ቡና አፍልታ እንግዲህ ስትሄድ ማለት ነው እናቷንና እንዲሁም ደግሞ የፌመንን እናት ታገኛለች። ምን ሊፈጠር ይችላል? በተለይ እናቷ ምን ልትል ትችላለች? በጣም አሳሳቢ ጉዳይ ነው ማለት ነው። ግን ደግሞ ለመጥፎ ነገር ሳይሆን ገንዘብ ለማግኘት እና እንዲሁም ደግሞ እናቷን ለማገዝ ነው ያደረገችው ይህን ስራ ልሰራ የቻለችው ማለት ነው። እና በዛ ምክንያት እንግዲህ እናቷን ልትረዳ ትችላለች ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችንም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።